የምንሰራበት እቃ ላይ ዱቄት በደንብ እናደርግና እንጠፈጥፈዋለን። እንዳይጠበቅብን በደንብ ዱቄት ማድረግ አለብን። ልክ እንደዚህ እንደምታዩት በዚህ መልኩ ጠፍጥፌዋለሁ። ሁሉንም እንደዚህ እየጠፈጠፍኩ ጨርሳለሁ። ያ መጥበሻችንን እንጥዳለን። ትንሽ ዘይት አደርግበታለሁ። የተጠቀምኩት የወይራ ዘይት ነው። ልክ እንደዚህ ካረኩ በኋላ ሊጤን አንጥቼ እናበስለዋለን። ልክ እንደዚህ ሲሆን አሁን ገለብጠዋለሁ። ከታች ቀስ እያልን ማየት እንችላለን። አያችሁት? ወደ ላይ መነሳት ይጀምራል። እንደዚህ ክፍት ነው የሚሆነው ውስጡ። እንደምታዩት ቆንጆ ሆኖ በስሏል። እና እንደምታዩት በፈለጋችሁት መልክ ልትጠቀሙት ትችላላችሁ። አያችሁት? ይሄ በደንብ ጥፍጥፍ እንደ ታኮ ነው የምንጠቀመው። ከፈለጋችሁ ላይ እንደዚህ አድርጋችሁ መጠቀም ስለምንችል ማንኛውንም ነገር ላይ በማድረግ መጠቀም እንችላለን ማለት ነው። እና ይሄን ይመስላል። በጣም ቆንጆ ነው። በማር ራሱ ቀብተነው ልንጠቀም እንችላለን። እና ሞክሩትና እናንተ ደግሞ አስተያየታችሁን ላኩልኝ። እኔ ዛሬ በዚህ በሰላጣ ነው ለመስራት ያሰብኩትኝ እና እንደዚህ አድርገን መመገብ እንችላለን። የምንፈልገውን ያህል ሳልሳ የቲማቲም ሳልሳ አድርገን እንደዚህ ጠቅልለን የምንፈልገውን ነገር ከተን ውስጡ እንደዚህ መመገብ እንችላለን። ወይም ደግሞ ሌላ ነገር ላይ ማርም ቀብተን ልንጠቀመው እንችላለን ማለት ነው።